እንኳን ለኢድ አልፈጥር በዓል አደረሳችሁ። በሕዝበ ሙስሊሙ ዘንድ ኢድ አልፈጥር የበረከት በዓል ተደርጎ ይታመናል። ረመዳንም የአላህ ደግነት የሚገለጥበት ውድ ስጦታዎችን ለሰው ልጆች የሰጠበት ወር ነው። ቁርአን ወደ ምድር የወረደበት፣ ጀሃነም ተዘግቶ የጀነት በሮች የሚከፈቱበት፣ ሁሉም እንደ እምነቱ ጽናትና እንደ አላህ እዝነት ምንዳዎችን የሚያገኝበት ወቅት በመሆኑ ሕዝበ ሙስሊሙ ዘውትር የረመዳንና ኢድ አልፈጥርን መምጣት በጉጉት ይጠብቃል። በኢድ አልፈጥር ከፈጣሪ በረከት የሚቸራቸው የረመዳንን ወር በጾምና በዱዓ ያሳለፉት ናቸው። በበዓሉ መምጣት የሚደሰቱትም ረመዳንን በመልካም ተግባር ለማሳለፍ የበረቱ ናቸው። በተቀደሰ ወር ከክፋት የተቆጠቡ፣ ለድሆችና አቅመ ደካሞች ዘካት የሰጡ፣ የበደሏቸውን ይቅር ለማለት የደፈሩ፣ በሐሴትና በመንፈሳዊ ኃይል ተሞልተው ለኢዱ ይደርሳሉ። በተቃራኒው ለዱዓ የሰነፉና ለመስጠት የሰሰቱ ከፈጣሪ በረከት አያገኙም። ከፊታችን ግንቦት ላይ የሚካሄደው ምርጫ ሀገራችን የዴሞክራሲን ድል የምትቀዳጅበት፣ ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት በር ነው። እንደ ሀገር ለዓመታት ዴሞክራሲን ስንናፍቅ ኖረናል። ጉዟችን አልጋ ባልጋ አልነበረም። ነገር ግን ከፈተና በኋላ በረከት፣ ከብርታት በኋላ ሐሴት እንዳለ ከረመዳን ጾምና ከኢድ አልፈጥር በዓል እንማራለን። መልካም የዘራ ሰው መልካም ምርት እንደሚያጭድ ሁሉ እሾህ የዘራውም አሜኬላ ያጭዳል። ስለተመኘን ብቻ አሜኬላው በመልካም ሰብል አይለወጥም። በመንፈሳዊውም ሆነ በዓለማዊ ጉዳዮች ውስጥ ዘርና ምርት የተቆራኙ ናቸው። ስለ ዴሞክራሲም ስናስብ ይህንን ሀቅ መዘንጋት የለብንም። የምንገነባው ህጋዊ ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ ነው። ተሳትፏችን ከጠየመ ዴሞክራሲያችንም ይጠይማል። ደካማ ተሳትፎ እያደረግን ጠንካራ ዴሞክራሲ ለማዋለድ መመኘትም ሞኝነት ነው። ዴሞክራሲያዊ ስርዓት በባዶ መሬት አይበቅልም። በግጭትና ስርዓት አልበኝነት አይገነባም። ይልቁንም ስክነትን፣ ለትብብርና ቅንጅት ልብን ክፍት ማድረግን፣ በጨዋታው ህግ መመራትን ይጠይቃል። ረመዳን ቤተሰብ የሚገናኝበት፣ ህሊና የሚሰበሰብበት፣ ሰውነት የሚገራበትና መንፈስ የሚቀናበት ወር ነው። ኢድ አልፈጥር ደግሞ የሰው ልጅ ጤናማ ግንኙነቶች የሚያመላክት በዓል ነው። የሰው ልጅ ከፈጣሪው ጋር ከራሱ ጋርና ከወገኑ ጋር የሚኖረው ግንኙነት ጤናማ ካልሆነ ጠቅላላ ህይወቱ ጤናማ አይሆንም። በረመዳን ወቅት ጾሙ ሰዎችን ከራሳቸው ጋር ያገናኛቸዋል። ሰላትና ዱዓ ከፈጣሪያቸው ጋር ያገናኛቸዋል። ኢፍጣርና ዘካት ደግሞ ከማህበረሰቡ ጋር ያገናኛቸዋል። ኢትዮጵያውያን ጤናማ ህይወትን መምራት እንድንችል እነዚህን ሶስቱን ጤናማ ማድረግ አለብን። ሰው ከፈጣሪውና ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ለማህበረሰቡም ለሀገርም ጠንቅ ነው። ሰው ከራሱ ጋር እየተጋጨ ከኖረ ከሁሉም ጋር ይጋጫል። ዛሬ ጦርነትን ባህል፣ ዘርፊያን ልማድ፣ ጥፋትን እሴት፣ ውድመትን ክብር አድርገው የሚኖሩት ሰዎች የመጀመሪያው ችግራቸው ከፈጣሪያቸውና ከራሳቸው ጋር አለመስማማት ነው። ውስጣዊ ባህሪያቱ ያልተስማሙለት ሰው ከማንም ጋር አይስማማም። እርቅ፣ ሰላም፣ ፍቅር፣ መግባባትና መስማማት የሚባሉት ነገሮችም አይገቡትም። ሰው ከፈጣሪውና ከራሱ ጋር ከተስማማ ከማንም ጋር መስማማት ይችላል። ከእንስሳት ጋርም ሳይቀር። ለድንቢጥ እንኳን ቢሆን የራራ ሰው በፍርድ ቀን ቂያማ አላህ ይራራለታል ሲሉ ነቢዩ መሐመድ ያስተማሩትም ለዚህ ነው። የእስልምና ዋናው መሰረቱ ሰላም የሆነውም ለዚህ ነው። ሰላም ማለት ከራስና ከአካባቢ ጋር በጤናማ ግንኙነት ለመኖር መቻል ነውና። የዘንድሮውን የኢድ በዓል ስናከብር በዓለማችን ስለ ሰላም የሚነገረውን ያህል የዓለም ህዝቦች በሰላም መኖር ለምን አልቻሉም ብለን እንጠይቅ። የግጭትና የጦርነት ድንጋይ እየደጋገመ ለምን ይመታናል? ከአዛኝ ይልቅ ገዳይን እንደ ጀግና የሚያየው ልምምዳችን ለምን ገናና ሆነ? የሰው ልጅ ከግጭትና ከጦርነት ያተረፈው ድህነትና ኋላ ቀርነት መሆኑን እያየን ለምን አልተማርንም? ሰልጥኗል በምንለው ዓለም የሚኖሩ ወገኖቻችን እንዴት ግጭትንና ጦርነትን የሚያበረታቱ ሆኑ? ይህ ትውልድ እነዚህን ጥያቄዎች በሚገባ አጢኖ ምላሽ ሊያገኝላቸው ይገባል። ከራሳቸው ጋር ሰላም ያጡ አካላት የማህበረሰቡን ሰላም እንዲረብሹ ልንፈቅድላቸው አይገባም። ከረመዳን እሴቶች ጋር የተጣሉ ሰዎች ዘመኖቻችንን እንዲረብሹ ልንፈቅድላቸው አይገባም። በ12ኛው መቶ ክፍለ ዘመን እንደ 21ኛው ክፍለ ዘመን መኖር ቀድሞ መገኘት ነው። በ21ኛው ክፍለ ዘመን እንደ 12ኛው ክፍለ ዘመን መኖር ግን መረገም ነው። መግደል፣ ማገት፣
የገበሬውን እርሻ ማቃጠል፣ ሴቶችን መድፈር፣ ማህበራዊ ተቋማትን መመዝበር፣ ቅርስና ታሪክን ማበላሸት፣ ጠመንጃን የሁሉም ነገር መድኃኒት አድርጎ መውሰድ፣ እነዚህ ሁሉ ከ800 ዓመታት በፊት ያለፉ የሰው ልጅ ጠባያት ናቸው። ከሶስት አካላት ጋር የታረቁ ሰዎች ብርቱዎች ናቸው ይባላል። ከራሳቸው ከማህበረሰባቸውና ከፈጣሪያቸው ጋር። እንደ ኢትዮጵያዊ እኛም ራሳችንን የገዛን ፈጣሪን የምንፈራና ለማህበረሰብ ሰላምና እድገት የምንጨነቅ መሆን አለብን። ኢትዮጵያ የምታድግና የምትበለጽገው በዜጎቿ እንጂ በሌላ አይደለም። ዜጎቿ ሲገነቡ ትገነባለች። ዜጎቿ ሰላም ሲሆኑ ሰላም ትሆናለች። ዜጎቿ ሲስማሙ የብልጽግና ጉዞዋ ይሰምራል። የኢትዮጵያን መበልጸግ የሌላ ሳይሆን የኛ መበልጸግ ነው። ስለሆነም ኢትዮጵያ እንድትበለጽግ የሚፈለግብንን መስዋዕትነት ሁሉ የመክፈል ኃላፊነት የኛ ነው። የኛ ልፋት ከዛሬ አልፎ ለትውልድ ይተርፋል። ሀገር መውደዳችን የሚታወቀውና መልካም ዜግነታችን የሚገለጠው በስራችን ነው። ነቢዩ መሐመድ ምርጥ ሰዎች ማለት ሌሎችን ለመጥቀም የበረቱ ሰዎች ናቸው ብለው ያስተማሩትም ለዚህ ነው። ይህን የኢድ አልፈጥር በዓል እነዚህን መልካም እሴቶች እያሰብን ሶስቱን ጤናማ መስመሮቹንም እያጸናን እንድናከብረው አደራ ላለሁ። በድጋሚ መልካም የኢድ አልፈጥር በዓል ይሁን። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መጋቢት 2018 ዓመተ ምህረት